ሰላም ጤና ይስጥልኝ እንዴት ናችሁ? እንግዲህ ዛሬም ተመልሰን መተናል። እንደሚታወቀው ሰሞኑን እንግዲህ የሩታ ልደት ነበር። በዚህ አጋጣሚ ሃፒ በርዝዴይ ማለት እንወዳለን። እንግዲህ ልደቷን አስመልክቶ ደስታ የሩታ ልደት ለማክበር ወደ ሩታ ቤት ሄዷል። ሩታም እንግዲህ እና ብቻዬን ነኝ ልደቴን እናከብራለን ብላ ጠርተዋለች። ደስታም እንግዲህ ለሩታ ያለውን ፍቅር ገልጾልናል። ብዙ መስዋዕትነት እየከፈለላት እንደሆነና እንዲሁም ሙሉ ጊዜውን ለሷ እየሰጣት እንደሆነም ተደጋጋሚ ጊዜ ሲናገር ነበረ። እንዲሁም በሷ ፍቅር ምክንያት ደግሞ ብዙ ዛቻና ማስፈራሪያዎች እየደረሱት እንደሆነና ግን እሱን ምንም ነገር የሚበግረው እንደሌለ ሲናገርም ነበር። እንግዲህ ደስታ ወደ ሩታ ቤት ሄደው የተለያዩ የልደት ስጦታዎችን ገዝቶላት ነው። ሰርፕራይዝም የሚያደርጋት ነገር እንዳለ ተናግሮ ነበር። እንግዲህ የሩታና የደስታ ፍቅር ያው ሰሞኑን ነው የሰማነው። ከምኔው ተዋውቀው ከምኔው ተግባብተው እዚህ ደረጃ ላይ እንደደረሱ አናውቅም። ይሄ ፍቅርስ ምን ያህል ጊዜ ይቆያል፣ ምን ያህል ዘላቂ ነው የሚለውንም ነገር የምናየው ይሆናል ወደፊት። ምክንያቱም በመሃል አብርሃም አለ። ከአብርሃም ከፍ ባለ ሁኔታ ደግሞ ሁለቱንም የሚያስተሳስራቸው ልጅ አለ። ስለዚህ ይሄንን እያወቀ ደስታ በሁለቱ ፍቅር መካከል ገብቶ ሩታ የኔ ናት፣ ከዚህ በኋላ ማንም የሚለየኝ የለም፣ ብዙ መስዋዕትነትን የከፈልኩላት ነው፣ ብዙ ዛቻና ማስፈራሪያ ቢደርስብኝም ማንም አይበግረኝም የሚለውን ነገር እስከ መቼ ድረስ እንደሚቀጥልበት አይታወቅም። እንግዲህ ምክንያቱም ልጅን የሚያክል ነገር በመካከል እያለ በመሃል ገብቶ ከኔ ወዲያ ማንም ለሷ የሚሆናት የለም ማለት ትንሽ ይከብዳል። እስኪ ለማንኛውም ይህንን ጉዳይ የምናየው ይሆናል። ለማንኛውም ደስታ የገዛላትን ጊፍቶች ይዞ ወደ ሩታ ቤት ሄዶ ነበረ። ያው ደስታ በተደጋጋሚ ጊዜ እንግዲህ ሙሉ ጊዜን እየሰጠኋት ነው እያለ ሲያወራ ሰምተናል። ነገር ግን በሚያሳዝን ሁኔታ የልደቷ ቀን አልተገኘም ነበር። ስራ በዝቶብኝ ነው ምናምን የሚሉ ምክንያቶችን ሰጥቷል። ሩታም ጋር አውርተናል፣ ደውዬላታለሁ፣ ነግሬያታለሁ ምናምን ብሏል። ግን ያው ከሚወዱት ሰው የሚበልጥ ነገር የለም። በደስታ ቀን ደግሞ ለሚወዱት ሰው በደስታ ቀን ደግሞ መገኘት ግዴታ ነው። ነገር ግን በሩታ ልደት ቀን እንኳን መገኘት አልቻለም። ሙሉ ጊዜን እየሰጠኋት ነው እያለ ነው እያወራ ያለው። ለማንኛውም ሁለቱ ካመኑበት ይሁን ብለናል። ለማንኛውም ወደ ሩታ ቤትም ሄዶ ነበረ። እቅፍ አበባ ገዝቶላታል፣ የሚያምር አበባ ሰጥቷታል። እሷም በጣም ደስተኛ ትመስል ነበር። እንዲሁም ደግሞ የወርቅ ሀብል ገዝቶ አድርጎላታል። በቃ ላንቺ ከዚህም በላይ ይገባሻል የሚሉ ቃላትንም ሲነግራት ነበር። ለማንኛውም ሩታም በጣም ደስተኛ ነበረች። በሰጣት ጊፍት ደስ ብሏታል። አቅፈዋለች፣ በጣምም አመስግነዋለች። ሙሉ ለሙሉ ወደ ድሮዋ ወደ ደስታዋ እየተመለሰች እንደሆነም ነግረዋለች። በተጨማሪም ይህንን ደስታ ከፈጠሩላት ሰዎች መካከል አንዱ እሱም እንደሆነ ነግራው ነበር እና ሁለቱም እንግዲህ በጣም ደስተኛ ይመስላሉ። እንግዲህ ደስ ብሏቸው እየተጨዋወቱ እያሉ በመሃል አብርሽ መጥቷል ማለት ነው። አብርሃምም እንግዲህ የተለያዩ ስጦታዎችን ይዞላት ነው የመጣው፣ ያ ሃፒ በርዝዴይ ለማለት ማለት ነው። ነገር ግን በጣም የሚያስገርመው አብርሃምም እንደ ደስታ ሁሉ በልደቷ ቀን አልተገኘም። እሱም ስራ ነበረ፣ ቢዚ ነበር ማለት ነው። ስለዚህ ከሁለቱም ወንዶች የምንረዳው ነገር ቢኖር ለሩታ ሁለቱም ጊዜ የላቸውም። በትርፍ ጊዜያቸው ነው የሚያገኟት፣ በትርፍ ጊዜያቸው ነው የሚፈልጓት ማለት ነው። ነገር ግን ፍቅር መስዋዕትነት መክፈል ከሆነ በደስታዋ ቀን ነበር ከጎኗ ሊሆኑ የሚገባው ሁለቱም። ነገር ግን ሁለቱም በትርፍ ጊዜያቸው ነው አስታውሰዋት የሄዱት። ስራ አለብን በሚል ሰበብ ሁለቱም የልደቷ ቀን ሊገኙ አልቻሉም። ነገር ግን አብርሃምም ሲገባ ደስታና ሩታ በጣም ተናደው ነበረ፣ ደስተኞች አልነበሩም። አብርሃም በመምጣቱ ደስታ በጣም ተናዶ ነበረ። ምክንያቱም ለምንድን ነው የመጣው የሚል ጥያቄን አንስቶ ነበር። አብርሃምም ሃፒ በርዝዴይ ልልሽ ነው የመጣሁት በማለት ስጦታ ሰጥቷታል። ስጦታዋንም እንግዲህ ለመቀበል ትንሽ አንገራግራ ነበር። ያው ከዛም ደስታ ተቀበዩ፣ ችግር የለውም እንወረውረዋለን የሚል ሀሳብንም አንስቶ ነበር። እንግዲህ ሩታም የአብርሽን ስጦታ ተቀብለዋለች ማለት ነው። አብርሃምም በመጨረሻ በጣም ባዘነ በተከዘ ፊት ሆኖ በቃ ልደትሽን ሃፒ በርዝዴይ ልልሽ ነው የመጣሁት፣ መልካም ልደት ይሁንልሽ ብሎ ተሰናብቷት ሂዷል ማለት ነው። እንግዲህ ከሄደ በኋላ ይህ ሰውዬ ለምንድን ነው የሚከታተለኝ ሲልም ጠይቋታል ማለት ነው። ምክንያቱም ብዙ ጊዜ ደስታ ሲመጣ አብርሃም ይመጣል መሰለኝ ከኋላ እና ለምንድን ነው የሚከታተለኝ፣ እኔ ስመጣ ለምንድን ነው ሁሌ የሚመጣው የሚል ሀሳብንም ጥያቄንም አንስቶላት ነበር ለሩታ። ሩታም እንግዲህ አላውቅም ግን ያስቀመጣቸው ሰዎች ሳይኖሩ አይቀሩም ብላ የሚያስገርም መልስን መልሳለታለች። ለማንኛውም አብርሃም ከሄደ በኋላ ሩታና
ደስታውን እያወሩ እየተዝናኑ ነበር። አብርሃምን ከነ መምጣቱም ረስተውት ነበር ማለት ከሄደ በኋላ በቃ ረስተውታል። ወዲያው ነው የረሱት። የራሳቸውን ጨዋታ ቀጥለው ነበር። ደስታም እንግዲህ አብርሃም የሰጠሽን ስጦታ ሰብስበሽ ጣይ የሚል ሐሳብን አንስቷል። ሩታም በሐሳቡ ተስማምታለች። እሺ ስትለው አይተናል እንግዲህ እንግዲህ አብርሃም ትቷቸው ሂዷል ሁለቱንም። ከዚህ በኋላ ያለው ሐሳብ ምን እንደሆነ አናውቅም። የአብርሃምን ሐሳብ ተስፋ ቆርጦ ነው የሄደው ወይስ የሁለቱን ግንኙነት አምኖበት ነው ትቷቸው የሄደው ወይንስ ላለመመለስ ወስኖ ነው የሄደው የሚለውን እንግዲህ በቀጣይ የምናይ ይሆናል። ምክንያቱም ቻው እንግዲህ መልካም ጊዜ ብሏቸው ነው ትቷቸው የሄደው። ስለዚህ ተመልሶ የሚመጣ ከሆነ ምን ፍለጋ መጣ የሚለው ጥያቄ መነሳት አለበት ማለት ነው። ነገር ግን ያው በቀላሉ አብርሃም ተስፋ የሚቆርጥ አይመስልም በሩታ። እንግዲህ በቀጣይ ደግሞ የሚፈጠረውን ነገር የምናይ ይሆናል ማለት ነው። ነገር ግን ሩታና ደስታ ደግሞ የጀመሩት ሪሌሽን ሲሪየስ የሆኑ ይመስላል። ምክንያቱም የአብርሃምን ስጦታ እስከ መጣል ድረስ አድርሷታል ማለት ነው። ያው እንግዲህ አብርሃም ጥሏቸው ከሄደ በኋላ ያው የሚገመተው ነገር ወደ ሄርሜላ ጋር እንደሚሄድ ነው። ምክንያቱም ያው እንደ አማራጭ ነው የያዛት ሄርሜላንም። ከሄርሜላ ጋር ሲጣላ ሩታ ጋር ይመጣል፣ ከሩታ ጋር ሲጣላ ደግሞ ሄርሜላ ጋር ይሄዳል። ይሄ ነገር የተለመደና የተደጋገመ ነገር ስለሚሆን ያው ቀጣይ እንግዲህ አብርሽን ከሄርሜላ ጋር እናየዋለን የሚል ግምት ይኖረናል ማለት ነው። እስኪ የሚፈጠረውን ነገር እናያለን። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጠይቃለን። መልካም ጊዜ ይሁንላችሁ። ደስታም እንግዲህ አብርሃም የሰጠሽን ስጦታ ሰብስበሽ ጣይ የሚል ሐሳብን አንስቷል። ሩታም በሐሳቡ ተስማምታለች። እሺ ስትለው አይተናል እንግዲህ እንግዲህ አብርሃም ትቷቸው ሂዷል ሁለቱንም። ከዚህ በኋላ ያለው ሐሳብ ምን እንደሆነ አናውቅም። የአብርሃምን ሐሳብ ተስፋ ቆርጦ ነው የሄደው ወይስ የሁለቱን ግንኙነት አምኖበት ነው ትቷቸው የሄደው ወይንስ ላለመመለስ ወስኖ ነው የሄደው የሚለውን እንግዲህ በቀጣይ የምናይ ይሆናል። ምክንያቱም ቻው እንግዲህ መልካም ጊዜ ብሏቸው ነው ትቷቸው የሄደው። ስለዚህ ተመልሶ የሚመጣ ከሆነ ምን ፍለጋ መጣ የሚለው ጥያቄ መነሳት አለበት ማለት ነው። ነገር ግን ያው በቀላሉ አብርሃም ተስፋ የሚቆርጥ አይመስልም በሩታ። እንግዲህ በቀጣይ ደግሞ የሚፈጠረውን ነገር የምናይ ይሆናል ማለት ነው። ነገር ግን ሩታና ደስታ ደግሞ የጀመሩት ሪሌሽን ሲሪየስ የሆኑ ይመስላል። ምክንያቱም የአብርሃምን ስጦታ እስከ መጣል ድረስ አድርሷታል ማለት ነው። ያው እንግዲህ አብርሃም ጥሏቸው ከሄደ በኋላ ያው የሚገመተው ነገር ወደ ሄርሜላ ጋር እንደሚሄድ ነው። ምክንያቱም ያው እንደ አማራጭ ነው የያዛት ሄርሜላንም። ከሄርሜላ ጋር ሲጣላ ሩታ ጋር ይመጣል፣ ከሩታ ጋር ሲጣላ ደግሞ ሄርሜላ ጋር ይሄዳል። ይሄ ነገር የተለመደና የተደጋገመ ነገር ስለሚሆን ያው ቀጣይ እንግዲህ አብርሽን ከሄርሜላ ጋር እናየዋለን የሚል ግምት ይኖረናል ማለት ነው። እስኪ የሚፈጠረውን ነገር እናያለን። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጠይቃለን። መልካም ጊዜ ይሁንላችሁ።